ታከካለብሽ ያለበለዚያ ሄደሽ አምሮኛል ብትይ አይሆንም መታለም አይሆንም። እኔ የደረሰብኝን ስለማቅ ነው። እንደው አታንሹ፣ ማርያምን አታንሹ። ወይ ቁስሌን አታንሱት በማርያም ተይ። ወይ ትዝታው እስከተትሽ ማርያምን ወይ እስማ ወይ ተይ። እኔን አይሆንም ሁለት ጎንደር አይሆንም ትቻለሁ። በስመ አብ ወልደ መንፈስ ቅዱስ ትግሬ የተጋር ወንድ ተይ ታጣየኛለሽ። ደባል ነው የምትሆኝ እናቴ፣ ደባል ሚስት ሳይሆን ደባል ነው የምሆነው። ዋናው ስራው ይጣፍጣል፣ አልዋሽም ይጣፍጣል። ግሩም ነው፣ ጡም ነው እናትዬ። አትረሻቸውም። ከ7 ዓመት በኋላ ነው የምትረሻቸው። ከ7 ዓመት በኋላ እሱም በጸበል በድግምት ምናምን ተደርጎ ይወጣልሻል። አትረሻቸውም። መካሻቸው ጥሩ ነው ውዴ። ግን ያ መካሻ ግን 7 ሰው ያገኘዋል። እሱ ነው የሚከብደው። አይሆንም። ውድቅ ነው። ጎንደሬውም ውድቅ ነው። ተጋሩም ውድቅ ነው። አይሆንም ለኔ። ወይኔ ሁሉን አይተሻል ትሉኛላችሁ ጋይስ። አልፈልግም ጋይስ። ሁሉን አይተሻል ለምትሉኝ እምቢ አላወራም። ማርያምን አላወራም። ሁሉንም ወንድ አይተሻል ብላችሁ ነው እምቢ ትዝ አለኝ እኮ እምቢ ጋይስ፣ እምቢ ትዝ አለኝ። እንደ ጉራጌስ ደቡብ ስትሉ የታይተሽ ነው ሁላ አማራ ግቢ በቃ። ጎንደሬ ምንድን ነው ጎንደሬ? ስለ ጎንደር ወንድ ጠይቃችሁ አማራ ግቢ በቃ። ጎንደሬ አማራ አይደል እንዴ? ስለዛ አንድ ናቸው፣ ያው ነው እኮ። ባይሆን የሸዋ ወንድ ጋይስ፣ ዌል የሸዋ ወንድ ደስ ይላሉ ጋይስ። ምን ነው ቤታይ የሸዋ ጠበሽ እንደ ሸዋ ስላላችሁ እኔ ገድሮም ነው የምለው፣ ግን የሸዋ ወንድ ደስ ይላል። በጣም ተለማማጭ ናቸው። ከወደዷችሁ ከልባችሁ ነው የሚወዷችሁ። በዚያንቹሻ ከወደዷችሁ እግዚአብሔርን የሸዋ ወንድ በጣም ተለማማጭ ናቸው። በጣም ፍቅራቸውን ያሳያሉ ምናምን። ከቆረጡ ደግሞ የሚመለሱ አይመስለኝም። ግን በጣም ተለማማጭና ፍቅር ይገልጻሉ ምናምን ነገር፣ ግን ከቆረጡ የሚመለሱ አይመስለኝም። የኦሮሞ ወንድ ከጠበሳችሁ ሁሉን ነገር ይሰጣችኋል። ከነሱ ስግን ካፈነገጥሽ ግን በአጠሮ እንጨት 7 ጊዜ አሰላም አለይኩም ነው የሚልሽ። አይሆንም። ጎንደር አማራውም ይቅርብኝ፣ ምኑም ይቅርብኝ። ከአማራ ከሆነ የሸዋ ይሻለኛል ጋይስ፣ የሸዋ ይሻለኛል ከአማራ ከሆነ። ውይ ውዴ ይቅር። ሌላ ይሻል አልዘጋም። ወይ ጉድ! ኧረ ተው፣ ሌላ ወሬ አታውሩ፣ ነገር አታምጥበኝ። ወሎ የደሴ ልጅ አውቃለሁ፣ ከዚህ በፊት ነግራችሁ የለ እንዴ? ወሎ የደሴ ልጅ እኔንም ወድሻለሁ፣ ጓደኛዬንም ወድሻለሁ። ሁለታችን በጣም ግርግር ያለ ሁለታችን ነው የሚወደን። ከዚህ በፊት እኮ ነግራችኋለሁ፣ የዛሬ 3 ዓመት 4 ዓመት የደሴ ልጅ ይዤ ሁለታችንንም ነው የሚወደን፣ እኔንም ጓደኛዬንም። አዳላም እግዚአብሔር ይስጠው፣ አዳላም የኔ መልካም። እኔንም የሚወደኛ ጓደኛዬንም ይወዳታል። ጓደኛዬም እሱ ስልክ ላይ እሱ ሶፋ ላይ ፎቶ ተነስታለች ቲሸርት ለብሳ፣ እኔም እሱ አልጋ ላይ ቆንጆ የሱ ሸሚዝ ለብሼ ፎቶ ተነስቻለሁ። ትዝታ አታምጡብኝ። በጣም ገራገር ነው ሁለታችን። ማርያምን ሁለታችን ሁለት ሃይማኖት አንድ ላይ መሆን ይችላል። ይልሽ አሁን እኔ በጣም የሃይማኖት ሰው ስላልሆንኩኝ መሆን ይችላል ብዬ አምናለሁ። እኔ ሃይማኖት ሰው አይደለሁም። እንደዚህ ክርር ያለ ሃይማኖተኛ ስላልሆንኩኝ መሆን ይችላሉ። ክርር ያለ ሃይማኖተኛ ግን መሆን አይችሉም። እኔ እናትና አባቴ የተለያዩት በሃይማኖት ነው። እናቴ ሙስሊም ናት፣ አባቴ ክርስቲያን ኦርቶዶክስ ነው የነበረው በዛ ሰዓት ማለት ነው። እናቴ ደግሞ ሙስሊም ናት፣ ሙሉ ቤተሰቦቿ ሙስሊም ናቸው። አባቴ ደግሞ ሙሉ ቤተሰቡ ክርስቲያን ነው እና በዛ ተለያይተዋል። አንዳንዱ ደግሞ አብሮ ይኖራል። እንደየሰው አይነት ነው። እኔ አጎቶቼ ሙስሊም አሉ። የአባቴ እኔ ቆይ እስኪ ጥያቄ ልጠይቃችሁ። እስላምና ሙስሊም ምንድን ነው የሚለየው ጋይስ? እዛ ኢትዮጵያ ድሬዳዋ እያለሁ እንዳይመታታብኝ ጥያቄ ነው። እሺ ፍቅሮቼ ከተሳሳትኩ አርሙኝ። እስላም ማለት ከክርስትና ወደ እስልምና ሄደ ነው አይደለ? ሙስሊም ደግሞ ማለት ሲወለዱም የነበራቸው ሃይማኖት ነው።
አስረዱኝ እስኪ። ከተሳሳትኩ አርሙኝ። እናንተን የሃይማኖት ውስጥ መግባት አልፈልግም። አንድ ነው። ኦኬ ሶ እዛ ኢትዮጵያ ድሬዳዋ እያለሁ እንደዛ ይሉ ነበር እመቤቴ። አንድ ነው። ኦኬ እሺ ማሮቼ ሶሪ እንግዲህ አላውቅም። ለምን አንድ ጊዜ አጎቴ ክርስቲያን ነበረ። ከዛ ሰለመ አሉ ሲያወሩ ነው እንግዲህ አሁን አጎቴ የአባቴ ወንድም ሙስሊም ነው እና ሰለመ እንዲሰልማ የገጠር አባባለው። ኦኬ እሺ እስላም ሃይማኖት ሲሆን ሙስሊም አማኙ ነው። እግዚአብሔር ይስጥሻው አንቺ አስረዳሽ። ሰው አንድ አይነት እኮ ነው ማለት ነው። እና እኔ ማዘሬ ቤተሰቦች ሙሉ ሙስሊም ናቸው። ሙሉ ማርያም ሙሉ ሙስሊም ናቸው። ማዘሬ ሙሉዎቹ ሙስሊም ናቸው። የአባቴ እሺ ነፃነት ማለት ነው። 50 እኔ እስኪ ግቢና በአፍሽ በይኝ 53,000 ፎሎ አለሽ አይደለ? የጻፈችውን አንብበው። በደፋሽ በዛሬው ዕለት አያሳድርሽ። ቅዱስ ሚካኤል 7 ዘርሽን ይጨርስልሽ። አያደርገውም። ቅዱስ ሚካኤል ግን 7 ዘርሽን አልቅሰሽ ቀባሪ ያሳጣሽ። ለኔ የተመኘሽው ሞት ለ7 ዘርሽ ያድርግልሽ። ተመልከቷት። አሁን ጋይስ ይሄንን ሪከርድ አድርጉልኝ፣ ኮሜንቷንም ሪከርድ አድርጉልኝ። የጻፈችውን ስሙት። እንቺ ነፃነትን ይዋት። ለኔ የተመኘሽውን ከ7 ዘርሽን ቀብረሽ አልቃሽ ያሳጣሽ። እኔ ምንም አልልሽም። 7 ዘርሽን ቀብረሽ አልቃሽ እጪ። በስማም ተመልከቱ። አሁን እዚህ እንኳን እያዩ በስማም ይላሉ። የምትጽፈውን ተመልከቱ። አሁን በጻፈችው ልክ ነው። ዛሬ ሞተሽ ሬሳሽ ጎተት ነው ያለችኝ። ላልሹ መልስ ቆንጆ መልስ ሰጥቼሻለሁ። እኔ ደግሞ ለየኔ ሬሳ ይጎተት፣ ያንቺ ደግሞ 7ቱንም መቅበሪያ ያሳጣሽ፣ ቀባሪ ያሳጣሽ። ሌላ ምን እላለሁ? ጾም ነው። እኔ አልጾምም። የኔ እናት ለኔ ሞት ከተመኛችሁልኝ ለእናንተ ሞት እመኛለሁ። እኔ ጻድቅ አልጫወትም። አሁን እሷ እንደዛ ስላለችኝ ጻድቅ አልጫወትም። ለምሳሌ እንደዛ ስትይ እግዚአብሔር ይመልስልሽ ለኔ የተመኘሽውን እኔ ክፉ ላንቺ ሞት አልመኝም ብዬ አላስመስልም። ድፍት ያርግስቲ ይድፋሽ። ባለሽን ይድፋው፣ አንቺን ይድፋው ነው የምልሽ። አያኑርሽ ስትይ ማለት ነው እኔ የደረስኩበት እድሜ አትድረሽ፣ ቀንጭራሽ ቀሪ ነው የምልሽ። ፍቅር ስትሰጪኝ ቤታይ የኔ ማርስቲን ውድ እህት አለ እምልሻለሁ። አዎ በመጣሹ ልክ ነው የምመልስላችሁ። እንዴ ከሴኔ ሞት ተመኝታ እኮ ነው ድፍረቷ። እኔ ከሞትኩኝ ራሷን ድፍት። አንቺ ማርያም ምንም እኮ አላረኳትም። 53,000 ፎሎ አላት። ምን አይነት መቀጫውን ማለት ነው። ሰፈር ለሰፈር ማለት ነው ወተት በሎሚ እያቀጠነች ህዝቡን በሞት ፈሽታ የጨረሰች ሰው ናት። አሁን እንደዚህ አይነት ሰው ወተትና ሎሚ እያቀናበረ ህፃናትን፣ ትልልቆችን፣ አዛውንቶችን ጠጡ እያለ ደፍታ የጨረሰች ሰው ናት። እንደዚህ አይነት ሴት በገሮ ቤት ውስጥ ማለት ነው ማታ በጨለማ ተደብቃ የምታልፍ ናት። ቀን እንደሰው አትወጣ። ማታ ጠብቃ በጨለማ ውስጥ እድርና ቁብ ውስጥ የሌለች የቀበሌ ስንዴና ዘይት ያመለጣት እንደዚህ አይነት ሴት ናት። ለምን የሰው ልጅ 53,000 ፎሎ ይዞ እኔ እሷን ቦል 100,000 ፎሎ ለመግባት ነው ተፍተፍ ምለው። ራሴ እንደ ፌመስ ነው የማየው። ኮመንት ላይ እንዳንቺ አልከሰከስም። ሰላቢ ናት እመቤቴ። አሁን ነገችን ወስደው ማነው አቤቱ መድኃኒዓለም ወይ አቤት አፏኔት ብሎ ይፖስቱታል። ታያላችሁ። እኔም ማፊያ ያድብ እሺ